ከኡስታዝ ጋር በነበረ እነዚህ ሁለት ፊደሎች ላይ በተደጋጋሚ ፈተና ወድቀሃል። ዛሬ እኔ ያሳይሃለሁ። ያንተ ድምፅ ለእኔ እየተሰማኝ ነው። የእኔ ድምፅ እየተሰማህ እንደሆነ አውቃለሁኝ፣ ግን ካልተሰማህ በመሃል አቋርጠህ ንገረኝ። ይኸውልህ ሁለት ፊደሎች አሉ። በደንብ እኔ ሳሳየህ በደንብ ተመልከት። ዓይንና ገይን ይባላል። ይኸውልህ ማንኛውም ፊደል ስታይ መሐመድ ጭንቅላቱን ብቻ ተመልከት እሺ። ዓይንና ገይን እግሩ ወዴትም ይዞራላ። ሁለተኛው ፋና ቃፍ ተመልከት እሺ። በደንብ ላስረዳ። ይኸውልህ ዓይንና ገይን ምንም እንኳን እግሩን ወደፊት ያደረገ ቢሆንም ወንድሜ ይኸው እግሩን እንደዚህ ነው አይደል? ሌላ ፊደል መቀጠል ሲፈልግ እግሩን ወደፊት ያዞረዋል። ከዚህ ስር የፈለከውን ፊደል እንድትቀጥል ነው ሐሳቡ። ግን ገብቶሃል? ዓይን ገይን ወንድማማቾች ናቸው። የሚለያዩት በነጥብ ነው። አሁን ይሄ ነጥብ ስላለው ነው እንጂ ነጥብ ባይኖረው ዓይን ነው። ተማም። ስለዚህ ይኸው እግሩ እንደዚህ ነው ያደረጉት። ግን ሌላ ፊደል መቀጠል ስለሚፈልጉ በቃላት መጀመሪያ ላይ ሲመጡ እግራቸውን ያዞራሉ። አየህ? ዓይን መጀመሪያ ላይ አየኸው? ዓይን እንደዚህ ጎበስ። መሀል ላይ ሲመጡ ዓይንና ገይን ውስጡ ድፍን ነው። በቃ እንደዚህ አይነት ቅርጽ ያለው ከ28ቱ የዓረበኛ ፊደላቶች ከዓይንና ከገይን ውጭ የለም። በቃ ይሄን ቁርጥ ያለ ነገር ውስጡ ድፍን ነው። ምን ሲሆን? ዓይንና ገይን ሲሆን፣ መጨረሻ ሲመጣ ሁሉም ፊደል ወደ ነበረበት ይመለሳል። ተመልከት፣ መጀመሪያ ሲመጡ፣ መሀል ላይ ሲመጡ፣ መጨረሻ ሲመጡ። አየኸው? በተቃራኒው ግን ፋን እንውሰድ። ፋ ደግሞ እግሩን እንደዚህ ያደረገ ነው። መሐመድ ምን አልከኝ? አዎ ፋያው እግሩን ወደዛ ነው። አክቹዋሊ አንተ የሌሊት ተማሪም ስለሆንክ ድካም ይኖረዋል። ግን ትንሽ ቪዲዮ የምናዘጋጀው ቪዲዮ እኮ ከኡስታዝ ጋር በቂ ስላልሆነ ነው ተጨማሪ ቪዲዮ የምናዘጋጀው አይደል? እሱን ማየት መልመድ አለብሽ። አሁን ላክን እንጨርሰ። ይኸውልህ ፋ ይኸው እግሩን ወደዛ ያደረገ ነው። እግሩን ወደዛ ያደረገ ነው። ግን ከሌላ ፊደል ጋር መያያዝ ሲፈልግ እግሩን ይዘረጋል። ይኸው ፋና ላም፣ ቃፍና ላም። አየኸው? አንድ መሀል ላይ ሲመጣ ፋ በሁለቱም በኩል እግሩን ይዘረጋል። ግን አስታውል፣ በዓይንና በገይን መካከል ስናይ ዓይንና ገይን ውስጡ ጥቁር ነው፣ ሸረኛ ነው ልዳ። እሺ ፋና ቃፍ ደግሞ መሀል ላይ ሲመጣ ውስጡ ባዶ ነው፣ የዋህ ነው አለን ማለት ነው አደለ?